አንዳንድ ሰዎች 60 ዓመት ሞልቷቸውም ልክ እንደ 20 ዓመት ወጣት ሲዘሉ ታያላችሁ። ሚስጥራቸው ሌላ ሳይሆን የሚበሉት ኃይል ሰጪ ምግብ ነው። ዛሬ ድካምን ሙሉ በሙሉ የሚያጠፋ 9 ምግቦችን አሳያችኋለሁ። በተለይ በስህተት የምንጠቀመው 7ኛውና 9ኛው ምግብ ያስገርማችኋል። አንደኛውና ዋነኛው ምግብ አጃ ነው። ለምንድን ነው አጃ የመጀመሪያ የሆነው? አንድ ታሪክ ልንገራችሁ። አበበ የተባለ የ35 ዓመት ወጣት በቢሮ ውስጥ ይሰራል። ጠዋት ከቤቱ ሲወጣ ዳቦ ወይንም ሻይ በዳቦ በልቶ ይወጣል። ልክ ከቀኑ 4 ሰዓት ሲሆን አይኖቹ ይደክማሉ። ማሰብ አይችልም። ማዛጋት ይጀምራል። ለምን አበበ እንደዚህ ሆነ? ምክንያቱም ነጭ ዱቄትና ስኳር ቶሎ በሰውነቱ ሲቃጠሉና የስኳር መጠናችን ድንገት ከፍ ያደርጉታል። ለትንሽ ጊዜ ትልቅ ጉልበት ያገኘን ይመስለናል። ነገር ግን ችግሩ ያለው እዚህ ጋ ነው። ይህ ጉልበት ብዙ አይቆይም። ልክ ወረቀት በሳት ሲያያዝ ቶሎ ነዶ ቶሎ እንደሚጠፋው ሁሉ የሰውነታችን ጉልበትም በአጭር ጊዜ ውስጥ ድንገት ተመልሶ ባዶ ይሆናል። ይህ በየቀኑ ሲደጋገም ምን እንደሚፈጠር አስቡት። አጃ ግን የተለየ ነው። አጃ ኮምፕሌክስ ካርቦሃይድሬት ወይንም ውስብስብ የሆነ የኃይል ሰጪ ምግብ ነው። ይህ ማለት በሰውነታችን ውስጥ ቀስ ብሎ ነው የሚፈጨው። ልክ እንደ ትልቅ የማገዶ እንጨት ቀስ ብሎ እየነደደ ቀን ሙሉ የማያቋርጥ ጉልበት ይሰጠናል። አጃ የሰውነታችን የስኳር መጠን የተረጋጋ እንዲሆን ያደርጋል። አጃ ከፍተኛ ፋይበር አለው። በተለይ ቤታ ግሉካን የሚባል ንጥረ ነገር አለበት። ይህ የልብ ጤናን ይጠብቃል። ነገር ግን አንድ ትልቅ ስህተት አለ። ብዙ ሰዎች አጃን በተሳሳተ መንገድ ነው የሚጠቀሙት። አጃን 100% ጥቅም እንዲሰጥና እንዲጣፍጥ አድርገን እንዴት በትክክል ማዘጋጀት እንዳለብን ትንሽ ቆይቼ ማሳያችሁ ይሆናል። ሁለተኛው ምግብ ደግሞ ሁላችንም የምናውቀው ሙዝ ነው። ብዙ ጊዜ አትሌቶች ከሩጫ በፊት ወይንም በእረፍት ሰዓት ሙዝ ይበላሉ። ይህ በአጋጣሚ አይደለም። እድሜያቸው ከ30 በላይ ሲሆን የሰውነታቸው ሴሎች ፖታሲየም የተባለውን ማዕድን በከፍተኛ ሁኔታ ይፈልጋል። ሙዝ ደግሞ የፖታሲየምና ተፈጥሯዊ ስኳር ትልቅ ማዕድን ነው። አንድ ምሳሌ እንውሰድ። መኪና ስትነዱ ነዳጅ ቢያልቅባችሁ ቶሎ ነዳጅ ቀድታችሁ ጉዞ ትቀጥላላችሁ አይደል? ሙዝ ለሰውነታችሁ ልክ እንደዚሁ ፈጣን ነዳጅ ነው። ድካም ሲሰማችሁ አንድ ሙዝ ብትበሉ በ15 ደቂቃ ውስጥ ልዩነት ታያላችሁ። ነገር ግን ሙዝን በየትኛው ሰዓት ብንበላው ነው እጥፍ ጉልበት የሚሰጠን? ከቡና ይልቅ ሙዝን ከሰዓት በኋላ 9 ሰዓት ላይ ብትበሉ እስከ ማታ ድረስ ንቁ ያደርጋቸዋል። አሁን ወደ 3ኛው ምግብ ከመግባታችን በፊት አንድ በጣም አደገኛ የሆነ ልማድ ላስጠነቅቃችሁ እወዳለሁ። ብዙዎቻችን ስንደክም የምንሮጠው ወደ ቡና ወይንም ኢነርጂ መጠጦች ነው። ቡና መጠጣት መጥፎ አይደለም፣ ግን ከ30 ዓመት በኋላ ሰውነታችን ካፊንን የሚያስተናግድበት መንገድ ይቀየራል። ቡና የድካም ስሜትን አንጎላችን እንዳያውቀው ይደብቃል እንጂ ድካሙን አያጠፋውም። ልክ የቡና ኃይል ሲያልቅ ከበፊቱ በባሰ ሁኔታ እንዝለፈለፋለን። ታዲያ መፍትሄው ምንድን ነው? ያለምንም ካፊን ከቡና የበለጠ ንቁ የሚያደርገንና ቀንም ሙሉ ጉልበት የሚሰጠን 3ኛው ምግብ ይሄውላችሁ። 3ኛው ምግብ ስኳር ድንች ነው። አባቶቻችንና እናቶቻችን እርሻ ሲያርሱ ሙሉ ቀን ሲሰሩ እንዴት አይደክማቸውም ብላችሁ አስባችሁ ታውቃላችሁ? አንዱ ሚስጥራቸው አመጋገባቸው ነው። ስኳር ድንች ጣፋጭ ቢሆንም በውስጡ ያለው ስኳር ግን ለሰውነት ጠቃሚ የሆነ ተፈጥሯዊ ስኳር ነው። በተጨማሪም እጅግ ከፍተኛ የሆነ የፋይበር መጠን አለው። ይህ ፋይበር ምንድነው የሚያደርገው? የበላነውን ስኳር ድንች በአንጀታችን ውስጥ ቀስ ብሎ እንዲብላላና ጉልበቱ ወደ ደማችን በዝግታ እንዲገባ ያደርጋል። ይህ ማለት ለ8 እና 10 ሰዓት ያህል የድካም ስሜት የሚባል ነገር በአጠገባችን አይደርስም ማለት ነው። በተጨማሪም ስኳር ድንች ቤታ ካሮቲን አለው። ይህ ማለት ጉልበታችን ብቻ ሳይሆን እድሜያችሁ እየገፋ ሲሄድ አይናችሁ እንዳይደክምና ቆዳችሁ እንዳይሸበሸብ ያደርጋል። ነገር ግን እዚህ ጋር አብዛኛው ሰው የሚሰራው አንድ ትልቅ ስህተት አለ። ብዙዎቻችን ስኳር ድንችን ዝም ብለን በውሃ ቀቅለን ብቻ ነው የምንበለው። ችግሩ ያለው እዚህ ጋር ነው። ይህ ቤታ ካሮቲን የተባለው ጠቃሚ ንጥረ ነገር በሰውነታችን ውስጥ በትክክል እንዲዋሃድ የግድ ቅባት ያስፈልገዋል። ስለዚህ ስኳር ድንች ብቻውን በውሃ ቀቅላችሁ ስትበሉ ሰውነታችሁ ይህንን የቆዳና የአይን ጤና የሚጠብቀውን የቤታ ካሮቲን ጥቅም 100% አይወስደውም። ታዲያ መፍትሄው ምንድን ነው? ስኳር ድንች ቀቅላችሁ ካወጣችሁ በኋላ ስትበሉ ሁልጊዜም ከጤናማ ቅባት ጋር ዋሃዱት። ለምሳሌ ገና ትኩስ እያለ የኦሊቭ ዘይት ጠብ አድርጉበት። ቅባት የማይመቻችሁ ከሆነ ደግሞ አቮካዶ ጋር አብሮ መብላት ይቻላል። ምክንያቱም ስኳር ድንች ውስጡ ያለው ንጥረ ነገር ለመሳብ ቅባት ያስፈልገዋል። ይህንን ስታደርጉ ሰውነታችሁ ጥቅሙን በቀላሉ ያገኘዋል፣ ውጤቱም እጥፍ ይጨምራል። ቀጣዩን ስትሰሙ ደግሞ የበለጠ ትገረማላችሁ። ከዛ በፊት ግን መጀመሪያ ላይ ስለ አጃ ቃል የገባውላችሁን ላሳያችሁ። አጃ 100% ጥቅም እንዲሰጣችሁ ከፈለጋችሁ ዝም ብላችሁ አትቀቅሉት። ይልቁንስ ኦቨርናይት ኦትስ አዘጋጁ። እንዴት በትክክል ማዘጋጀት እንዳለብን ላሳያችሁ። አንደኛ፣ አጃ፣ ወተት፣ ማር፣ የተፈጨ ተልባና እርጎ በአንድ ላይ ጨምራችሁ ሁሉንም በደንብ አዋሃዱት። ሁለተኛ፣ እቃውን ከድናችሁ ፍሪጅ ውስጥ አሳድሩት። ሶስተኛ፣ ጠዋት ላይ አውጥታችሁ ተመገቡት። አሁን ወደ ቀጣዩ እንለፍ። አራተኛው ምግብ እንቁላል ነው። እንቁላል ኮሌስትሮል ያመጣል የሚለውን አፈ ታሪክ ሰምታችሁ ይሆናል። ዛሬ ግን ሳይንስ ምን እንደሚል ስትሰሙ አመለካከታችሁ ይለወጣል። አዳዲስ የሳይንስ ጥናቶች እንዳረጋገጡት በእንቁላል ውስጥ ያለው ኮሌስትሮል በደማችን ውስጥ ያለውን መጥፎ ኮሌስትሮል አይጨምርም። ይልቁንም ለሰውነታችን ጠቃሚ የሆነውን ጥሩ ኮሌስትሮል ከፍ በማድረግ ልባችንን ይጠብቃል። ስለዚህ በቀን 1 ወይንም 2 እንቁላል መብላት ምንም አይነት የጤና ችግር አያመጣም። ይልቁንም የድካም ስሜት ከሚያመጣባቸው ዋና ዋና ምክንያቶች አንዱ የፕሮቲንና የቫይታሚን ቢ እጥረት ነው። እንቁላል ደግሞ የቫይታሚን ቢ እና የተሟላ ፕሮቲን ማከማቻ ነው። በተለይ በእንቁላል አስኳል ውስጥ ኮሊን
ቴያሚን የተባለ ንጥረ ነገር አለ። ይህ ንጥረ ነገር አእምሯችን ንቁ እንዲሆንና የማስታወስ ችሎታ እንዲጨምር ያደርጋል። እስካሁን 4 ምግቦችን አየን። አሁን ግማሽ መንገድ ላይ ደርሰናል። ትኩረታችሁ ከኔ ጋር ነው? እመኑኝ፣ እስካሁን የጠቀስኳቸው ምግቦች በላይ አሁን የምነግራችሁ 5ኛው ምግብ አስገራሚ ታሪክ አለው። የድካም ስሜታችሁ አንዳንዴ ምናልባትም ችግሩ የካርቦሃይድሬት ወይንም የፕሮቲን እጥረት ሳይሆን የጤናማ ስብ እጥረት ሊሆን ይችላል። አዎ፣ ሰውነታችሁ ስብ ይፈልጋል። 5ኛው ምግብ አቮካዶ ነው። ከ30 ዓመት በኋላ የሰውነታችሁ ሜታቦሊዝም ምግብ ወደ ጉልበት የመቀየር ሂደት እየቀነሰ ይመጣል። በዚህ ጊዜ አእምሯችሁ እና ልባችን ጤናማ ስብ ይፈልጋሉ። አቮካዶ በውስጡ ኦሌይክ አሲድ የተባለ ልዩ የሆነ ጤናማ ስብ አለው። አንድ የቢሮ ሰራተኛ አሰቡ። ብዙ ሰዓት ኮምፒውተር ፊት ተቀምጦ አይኑ ብዥ ይላል፣ ፊደል መለየት ያቅተዋል። ይህ የአእምሮ ድካም ነው። አቮካዶ ግን ይህንን የአእምሮ ድካም እንደ ጉም ያጠፈዋል። ምክንያቱም የአቮካዶ ስብ በቀጥታ ወደ አእምሮ ሴሎች በመሄድ ፈጣን ኃይል ይሰጣል። በምሳ ሰዓት ሰላጣ ውስጥ አቮካዶ ጨምራችሁ ብትበሉ የከሰዓቱ ድካም የውሃ ሽታ ይሆናል። ግን አቮካዶን ከምን ጋር ብንበላው ነው የበለጠ ጉልበት የሚሰጠን? ከቀጣዩ ምግብ ጋር አብረን እናየዋለን። 6ኛው ምግብ ለውዝ ነው። ለውዝ ስንል ዝም ብሎ ለመዝናኛ መቃም አይደለም። ትክክለኛው የለውዝ አይነት ጥሬው ወይንም በትንሹ የተቆላ ሲሆን ይህ ምግብ የማግኒዚየም ማዕድን ዋነኛ ምንጭ ነው። የበላነው ምግብ በሰውነታችን ውስጥ ተቃጥሎ ወደ ጉልበት እንዲቀየር የሚያደርግ ዋና ሞተር ነው። ማግኒዚየም ከሌለ የቱንም ያህል ምግብ ብንበላ ምግብ ወደ ጉልበት አይቀየርም። ከ30 ዓመት በኋላ ብዙዎቻችን የማግኒዚየም እጥረት ስላለብን ያለ ምክንያት ይደክመናል። በኪሳችሁ ትንሽ ለውዝ ይዛችሁ ከሰዓት በኋላ ድካም ሲሰማችሁ ጥቂት የለውዝ ፍሬዎችን ብትበሉ ሰውነታችሁ እንዴት በአዲስ ኃይል እንደሚነቃቃ ታያላችሁ። እንዲሁም አቮካዶ ከጥቂት ለውዝ ጋር አዋህዳችሁ ብትበሉ ለአእምሯችሁ ድርብ ኃይል ትሰጡታላችሁ። አሁን ወደ 7ኛው ምግብ ልንገባ ነው። መግቢያዬ ላይ የነገርኳችሁ ሁላችንም በስህተት የምንጠቀመው ምግብ የትኛው ነው? እስካሁን የተማርነው በህይወታችን ከተገበርን ትልቅ ለውጥ እናያለን። ነገር ግን አሁን ወደምናየው 7ኛውና 8ኛው ምግብ ስንመጣ ነገሩ ይለያል። 7ኛው ምግብ አብዛኞቻችን ገዝተን የምንጠቀመው ነገር ግን ምንም ጥቅም ሳናገኝበት ገንዘባችን የምናባከንበት ምግብ ነው። 8ኛው ምግብ ደግሞ ምናልባትም ዛሬ ጠዋት አያስፈልግም ብላችሁ የጣላችሁት ሊሆን ይችላል። እነዚህ ምግቦች የድካም ስሜትን ከስሩ ነቅለው የሚጥሉ ናቸው፣ ትክክለኛውን አጠቃቀም ካወቃችሁበት። 7ኛው ምግብ ተልባ ነው። አዎ ተልባ። ቅድም በስህተት ነው የምንጠቀመው ያልኳችሁ ለዚህ ነው። ብዙ ሰዎች ተልባ ለሆድ ህመም ወይንም ለጉልበት ብለው ፍሬውን በውሃ አፍልተው ይጠጣሉ ወይንም ሳያኝኩ ይውጡታል። ይህ ትልቅ ስህተት ነው። የሰውነታችን አንጀት የተልባ ጠንካራ የውጭ ሽፋንን መስበር አይችልም። ስለዚህ ተልባው እንዳለ ከበላ ነው ምንም አይነት ንጥረ ነገር ሳንወስድበት ልክ እንደገባ ይወጣል። ታዲያ ትክክለኛው መንገድ ምንድን ነው? ተልባ መፈጨት አለበት። የተፈጨ ተልባ በውስጡ ኦሜጋ ስር የተባለ አስደናቂ ኃይል ሰጪ አለው። ይህ ንጥረ ነገር የሰውነታችን መቆጣት ይቀንሳል። ከ30 ዓመት በኋላ ሰውነታችን የውስጥ መቆጣት ስለሚያጋጥመው ነው አጥንታችን የሚቆረቆረንና የሚደክመን። የተፈጨ ተልባ ባጃ ወይንም በውሃ በጥብጣችሁ ስትጠጡ የሰውነታችሁ ሴሎች በአዲስ ኃይል ይሞላሉ። 8ኛው ምግብ ቆስጣ ወይንም አረንጓዴ ቅጠላ ቅጠል እንደ ጎመን ያሉ ናቸው። ይህም ምናልባትም ዛሬ ጠዋት ትኩረት ያልሰጣችሁት ምግብ ሊሆን ይችላል። አንድ ሚስጥር ልንገራችሁ። ብዙ ሴቶች በተለይም ከ30 ዓመት በላይ የሆኑ ያለማቋረጥ የድካም ስሜት ይሰማቸዋል። ሐኪም ቤት ሂደው ሲመረመሩ ምክንያቱ አንድና አንድ ነው፣ የብረት ማዕድን አይረን እጥረት። የብረት ማዕድን በደማችን ውስጥ ኦክሲጅን ተሸክሞ ወደ አእምሮና ጡንቻዎቻችን የሚያደርስ ተሽከርካሪ ነው። በደማችን ውስጥ በቂ ኦክሲጅን ከሌለ የቱንም ያህል ብትተኙ ድካሙ አይለቃችሁም። ቆስጣና ጎመን ደግሞ የብረት ማዕድን ምንጭ ናቸው። ነገር ግን እዚህም ላይ አንድ ብልሃት አለ። ቆስጣን ስትበሉ ሁልጊዜም ከሎሚ ጋር አድርጉት። የሎሚ ቫይታሚን ሲ የቆስጣውን ብረት ማዕድን ሰውነታችሁ 100% እንዲመጥ ያደርገዋል። ይህንን ስታደርጉ ልክ እንደ አዲስ ሞተር ሰውነታችሁ ይነቃል። አሁን ደግሞ ወደ መጨረሻውና ወደ ዋነኛው 9ኛው ምግብ ደርሰናል። ይህ ምግብ የኛ የኢትዮጵያን መኩሪያ ግን ብዙ ጊዜ የምንረሳው አስገራሚ የኃይል ምንጭ ነው። 9ኛው ምግብ የገብስ ዱቄት ወይንም በሶ ነው። አዎ በትክክል ሰምታችኋል። ከ30 ዓመት በኋላ ለሚመጣ ማንኛውም አይነት ድካም በሶ ወደር የሌለው ፈውስ ነው። የጥንት ጦረኞች ረጅም ኪሎ ሜትሮችን በእግራቸው ሲጓዙ ስንቃቸው ምን ነበር? በሶ ነው። ሳይንስ ዛሬ ላይ ደርሶ ገብስ በዓለማችን ላይ ካሉ እጅግ ምርጥ የኃይል ሰጪ ምግቦች አንዱ መሆኑን አረጋግጧል። በሶ በውስጡ ቀስ ብሎ የሚፈጭ ካርቦሃይድሬት፣ ፋይበር እና ለጡንቻ እድሳት የሚረዱ ጠቃሚ ማዕድናትን ይዟል። ጠዋት ላይ በሶ በጥብጣችሁ ብትጠጡ ወይንም በቁርስ መልክ ብትበሉ ሆዳችሁን ሳይከብድ ቀንም ሙሉ የንቃት ስሜት ይሰጣችኋል። በተለይ በስራ ብዛት አእምሯችሁ ለደከመ የገብስ ዱቄት ፈጣንና ተፈጥሯዊ የሆነ እፎይታ ያመጣል።